ዋናው ነገር ሐሳቤ ነው የልጅ ሐሳብ ነው። ያው በረመዳን ደስ አይልም እንደዚህ አታርጊ፣ ያው በረመዳን አትለያዩ ያለው ነገር ያው ረመዳን ስለሆነ እናንተ ግን ምን ሐሳብ ትሰጡኛላችሁ? መመለስ ጥሩ ነው። እኔ አሰብኩ ለሊቱ ሙሉ ሳስብ ነው ያደርኩት። ሲጀመር አስጠንቅቂያቸዋለሁ። እነሱም አያውቁ ቤት ኪራዩን ለቅቄው እንደምወጣ ነው የሚያውቁት አሁን ማለት ነው። አሁን እሺ ሊላቸው ይችላል፣ በኋላ ደግሞ እንደዚህ ነው ሊላቸው ይችላል። ግን እስኪ እኔ ትዕግስተኛ ልሁን። እኔ ከኔ ይቅርና ረመዳን እንዳሳለፍ በዚህ የሚስተካከል ከሆነና ለልጆቹ ምቾት እንኳን ትንሽ አስቡ። አሰላሙ አለይኩም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ኩሽና ውስጥ ያለሁት ልጆቼ ሊመጡብኝ ነው ከትምህርት። የእነሱን ትራት እየበላሁ ነው። በነገራችን ግን ኬኬ ልጁ ሁሉ ነው የሚወደው ፍሪዝ። ለማንኛውም በቃ እኔ ሰሞኑን ግን ማለት ነው እየተጨናነኩ ነው በጣም። የማይመጣ ሰው የለም ቤት ራሱ እዚህ የተከራየሁበት ቤት በቃ ያሊ ጓደኞች ትናንትና ራሱ እናቱ መተው ለምነው ነው የሄዱትና ምን መሰራችሁ የሚሉኝ አሁን እቤትሽ ተመለሽ፣ መጪው ረመዳን ነው እቤት ተመለሽና ከዛ ረመዳን እነሱን አጽሜ ማለት ነው እንደነሱ ሐሳብ። ያው እንግዲህ ረመዳን ብቻው እንዳይሆንባቸው ነው እና ረመዳን አጽሚውና ከዛ በኋላ ይረቃል እሱ ይወጣል። ካልተስማማችሁም ረመዳን ነው መጫወቱ ተባብላችሁ አብራችሁ ሁኑና ከዛ በኋላ ደግሞ አንቺ አይደለሽም መውጣት ያለብሽ እሱ ነው መውጣት ያለበት። አሁንም ደግሞ ብንጠይቅሽም እንደዚህ ነው ብንልሽ አትሰሚንም ብለን ነው እስከዛሬም ቤትም እንዲህ ስትይ ምናምን ዝም ያልሽ አይነት ነገር ማለት ነው። ከሆነም ደግሞ የሚወጣው ከቤት እሱ ነው እንጂ አንቺ መውጣት የለብሽ ምናምን ብለው እንደ ያላሉት በቃ የለም። 3 ሰው ሆኖ ነው የመጡት እናቱና ሌሎች ማለት ነው ጓደኞቹን ተይ ሁሌ ነው በቃ በስልክም በምንም እኔ ዳይን አሳዩኝ። በርግጥ ለኔ አስበው አይደለም እሱም ቢሆን ለኔ ሳይሆን ለልጆቹ እና ደግሞ ረመዳን እንዳይቀርበት ሆዱ እንዳይቀርበት ነው። እኔ በደንብ አድርጌ አውቃለሁ። ግን ያማል ይሄ ማለት እነሱ ቃል ገብተው ሄዱልኝ ነገር አለ። እኔ አልሐምዱሊላህ እኔ ደህና ነኝ። አሁን እያያችሁ ፊቴ ራሱ ምልስ ብሏል እና እኔ ይሄ ለሱ እዛ መሆን ምናምን ያን ያክል ፍላጎት የለኝም ጭራሽ እሱ ጋር። እሱ ከወጣ ግን ቤቴ እኖራለሁ። ከቤቴ የሚበልጥ የለም። ኪራይንም ቤት አየሁት ለትንሽ ቀንም ቢሆን አይቼዋለሁ። ግን እሱ የሚሄድልኝ እሱ የሚወጣ ለልጆቼ ብሎ ቤቱን የሚለቅ ከሆነ ለልጆቹ ብሎ እኔ እኖራለሁ። ልጆቼ ማሳደግ ነው የምፈልገው። ካልሆነ ግን ረመዳንን አይቼው ይሄን ነገር እንደዚህ ብሎ እንደዛ ብሎ የሚል ከሆነ እኔ ለረመዳን እወጣለሁ እንጂ የረመዳንን ብር ቤት ኪራዩንም እከፍለዋለሁ። እዚህ ራሱ ነው መስራት ያስኩት። በጎረቤት እቃ ጎረቤቶቹ አላህ ይስጣቸው። በጎረቤት ስቶቭ ብትሉ በጎረቤት ብረት ድስት ብትሉ ምን ብትሉ በጎረቤት ሁሉ ነገር መስራት ያስኩት። እቃ እንኳን አትግዢ ገና አዲስ ነሽ ምንም ነገር ደግሞ እሱ ጋር ጨረሽ ምናምን ብለው ማለት ነው። ግን እኔ ሰላሜን በቃ ልጆቼ ጋር ደስተኛ ሆኜ ነበረ እየኖርኩ ያለሁት እና አሁንም ቢሆን እሱ በቃ በረመዳን ስበብ አስታውቆ እኔ እንትን ሊለኝ ነው የፈለገው። ያም ቢሆን ግን እኔ ችግር የለብኝም። ዋናው ነገር ነው የምፈልገው ከረመዳን በኋላ እሱ ቤቱን ለቆ የሚወጣልኝ ከሆነ ቤት ይኖራል። ድጋሚ እነሱንም ነግሬያቸዋለሁ። ከረመዳን በኋላ ድጋሚ ወደዚህ የሚል ከሆነ እዛው ቤት እኖራለሁ የሚል ከሆነ ደግሞ እኔ ለቅቄ ነው የምወጣው። ሲጀመር አስጠንቅቂያቸዋለሁ። እነሱም አያውቁ ቤት ኪራዩን ለቅቄው እንደምወጣ ነው የሚያውቁት አሁን ማለት ነው። እና ዙሮ ይከብደኛል። እኔ ከባድ ነው። ግን መጪው ደግሞ ረመዳን ነው። ረመዳን ደግሞ እኔ ምንም ነገር ሳልጨርስ እንደዚህ ሁኜ መኖር አልችልም። ምንም ነገር አልጎደለብኝም። ምንም አላጣሁም። የምጠቀመው በሰዎቹ ምጣድ ሁሉንም ነገር በቃ በሰዎቹ ጎረቤት አልሐምዱሊላህ አላህ ጥሩ ጎረቤት ያጋጥማችሁ። እኔ በነገራችን ላይ ከጎረቤትም ሆነ ምንም እኔ ክፉ ሰው አጋጥሞኝ አያውቅም። ግን ቢሆንም ደግሞ አሁን ላይ እዚህ አይደሉም ጎረቤቶቹም ተከራዮች ናቸው። እዚህ አይደሉም ባለቤቶቹ የሚኖሩት ቤት ያከራዩኝ ሰዎች እና እኔ ዘና ብዬ ነው መኖር ያስኩት። ምንም በቃ ከዛ ሁሉ ጭንቀት ከዛ ሁሉ ሐሳብ ከዛ ጭቅጭቅ መራቄ ብቻ ለኔ በቂ ነው። እኔ ምንም አይነት ምቾት በጥሩ አልጋ ላይ ወይ ጥሩ ምንጣፍ ላይ ስለተቀመጣችሁ ምናምን አይደለም። ምቾት የሚመጣው ጥሩ አይምሯችሁ ላይ ሰላም ሲኖር ብቻና ብቻ ነው። እና እሱ ደግሞ እኔ አሁን አግኝቻለሁ፣ ሰላሜን አግኝቻለሁ። የሚቀረኝ ብዙ ነገር አዳ ሰርቼ ለራሴ ምናምን ለልጆቼ እሱን ደግሞ ቀስ በቀስ እንትን እላለሁ፣ ደርስበታለሁ።
ግን ደግሞ የለፋሁበትም ነው ያ ቦታ ያሳስበኛል። እስከዛሬም ሳላስብ ቀርቻ አይደለም፣ ግን ይሄኛው ምቾት ስለበለጠብኝ ነው። ብዙ ነገር ለፍቻለሁኝ፣ እዛ ብዙ ነገር አድርጌያለሁኝ። አሁንም ደግሞ ያንን ነገር ሀያሽ እኔ ልውጣልሽ የሚለኝ ከሆነ ረመዳንን በስነ ስርዓት ጾሞ የሚወጣ ከሆነ ችግር የለውም። እኔ ያንን ለመታገዝ ለልጆቼ ስል ለልጆቼ ምቾት ስል ታገሳለሁኝ። ግን ከዛ በኋላ ያለው ነገር እንግዲህ በሽማግሌ ነው። ሽማግሌ ያለ መሀላችን ይሄ ነገር እኔ በደንብ አድርጌ ነው ጥንቅቅ አድርጌ ነው የነገርኳቸው። ይሄንን ያለውን ነገር ከዚህም በፊት ያለውን ነገር ሁሉም ተረድተዋል። በነገራችን ላይ ለነሱ አዲሳቸው አይደለም፣ የሚያውቁት ነው። የሱን ባህሪውንም ጸባዩንም ያውቁታል። የቅርብ ጓደኞቹም ቤተሰቦቹም ለቤተሰቡ ምን ያህል ክብር እንደሌለው ለሚስቱም ለምኑም ምንም እንደማይመስለው ያውቁታል። እና እኔም ደግሞ ለረመዳን ስርዓቱን ይዞ የሚጾም ከሆነ እገባለሁ፣ ካልሆነ ደግሞ እዚሁ እኔም አጉል መሆን አልፈልግም። አሁን ገባችሁ? እዛ ሄጂ ሌላ ነገር እዚህ ትቼው ሄደው አለ እና እዚህ ትቼው ሄጄ ደግሞ ይሄንን ቤት የአንድ ወር ከፍልበታለሁ። በእርግጥ ለረመዳን እስከሚወጣ ድረስ ከፍላለሁኝ። አንድ ወር ባይሞላም ከፍዬ ነው የሚሄደው። ግን ቢሆንም ደግሞ በኋላ ደግሞ እሱ አጉል የሚያደርገኝ ከሆነ አስቸጋሪ ነው። ከፈለገ እኔ ከዛ ቤት አሁን ሁለተኛ ደግሞ ድጋሚ እኔ መውጣት አልፈልግም። አሁን የሱ ተራ ነው እንዲወጣ የምፈልገው እሱን ነው። ምንም ቢሆን አሁንም ዋናው ነገር ሀሳቤ እኔ የልጅ ሀሳብ ነው። ያው በረመዳን ደስ አይልም እንደዚህ አታርጊ፣ ያው በረመዳን አትለያዩ ያለው ነገር ያው ረመዳን ስለሆነ እንትን ብለውኝ ነው በቃ በጣም ሸማስ ይዘውኝ። እኔም ደግሞ በረመዳን ሌላ ሰጣ ገባ አልፈለኩም እነሱ ጋር እሱም ጋር አልፈልግም። በረመዳን መረባበሽ አልፈልግም እና ያልጨረስነውም ነገር ስላለ መቶም ሊወስደኝ ይችላልና በሰው መሀል ያው በሰዎቹ እንደዚህ ሲሉኝ አላንገራገብም ይሁን ነው ያልኩት። ግን ዋናው ሀሳብ ደግሞ የልጅ ሀሳብ ነው። ታውቃላችሁ የልጄን ሀሳብ አልቀየርኩም። እኔ ጋር እንድትሆን ወንድሞቿ ጋር እንድታድግ እፈልጋለሁ። አሁንም ደግሞ በዛ ልስማማም የሚል ከሆነ ያው እኔ በቃ የመጨረሻ አማራጭ ነው የምወስደው። አሁንም ቢሆን ደጋግሞ የነገሩኝ ነገር ከቤት እንደሚወጣ ነው፣ ከቤት እንደሚለቅሱ ማለት ነው። እና ይሄን ሁሉ በቃ እዚህ ደስተኛ ሆንኩበትን ምቾቴን ምንን ትቼ እንትን ማለት ያስኩት እሱ ጋር ያው ይሄንን ሀሳቡን አይቀይርም ብዬ አላስብም። በነገራችን ላይ 10 ጊዜ ነው እሱ ሀሳቡን የሚቀያየረው። አሁን እሺ ሊላቸው ይችላል፣ በኋላ ደግሞ እንደዚህ ነው ሊላቸው ይችላል። ግን እስኪ እኔ ትዕግስተኛ አይደለም። እኔ ከኔ ይቅርና ረመዳን እንዳሳለፍ በዚህ የሚስተካከል ከሆነና ለልጆቹ ምቾት እንኳን ትንሽ አስቦ ወደ ቤትሽ ተመለሽ የሚለኝ ከሆነና እዛ ቤት መኖር የምችል ከሆነ ትንሽ ልታገስ ብዬ ነው። በቃ ከኔ ይቅር ብዬ ነው። እና በቃ አልሐምዱሊላህ አሁን ደስተኛ ነበርኩኝ። በጣም ሰላሜን አግኝቼ ነበር እዛ ሄጄ። አሁን የምፈራው ነገር ሰላሜ እንዳይበጠበጥ ነው። ሰላሜን ነው በቃ ሰላሜ ከተበጠበጠ አሁን እዛ ሄጄ በቃ የማይሆን ህይወት ነው የምኖረው እኔ ማለት ነው። እና እንግዲህ መቼም ጉድ እንደማይሰሩኝ እነሱም እሱንም ማስጠንቅቀውት እንደመጡ ምናምን ብዙ ነገር ነግረውኛል። አሁንም ቢሆን እስቲ ለመሄድ ራሱ ክብድ ነው ያለኝ። ዛሬ አይደለም የምሄደው በነገራችን ላይ እዚህ ያለውን ነገር ጨራርሼ ቀይና ጣጣ ይሄንን ያለኝን ነገር አስተካክዬ ነው የምሄደው። እዚሁ አስቀምጬ ለአንድ ወር ዘጋዋለሁኝ። ከዛ በኋላ ደግሞ የሰውየውን ሀሳብ አይቼ ነው ቤቱን የምለቀው። እኔ ለልጆቼ ደስ ይለኛል የለመዱት ቤት ቢኖሩ፣ እዛ ብዙ ነገር ለምደዋል። እዛው ቢሆኑ ደስ ይለኛል። ምንም ነገር ባይኖር ምንም ነገር ባይሰጣቸውም አስቤዛ ምንም ባያሟላላቸው እዛ ብቻ ከሆኑ እኔ የፈለኩትን ማድረግ እችላለሁ። መስራትም ምንም ማድረግም ለእኔ ቀላል ነው። እና እስቲ ያለውን ነገር ብቻ አብረን እናያለን። የነገ ሰው ይበለን። እናንተ ግን ምን ሀሳብ ትሰጡኛላችሁ? መመለስ ጥሩ ነው። እኔ አሰብኩ ለሊቱ ሙሉ ሳስብ ነው ያደርኩት። ግን ቢያንስ አንዴ በቃ መሸነፍ የሚባል ነገር አለ። ለሆነ እንደዚህ ነገር ብዬ ይሄን ነገር ትቻለሁኝ ማለት ፈልጋለሁኝ። እስቲ ለኛ እኛ እንትን እንድንል ምን አድርገሻል ቢሉኝ ልጆቼ ወደፊት ይሄን አድርጌያለሁኝ እናንተ ደስ እንዲላችሁ ማለት ፈልጋለሁኝ። እድል መስጠት ፈልጋለሁኝና ለዛ ነው ሁላችኋለሁ ጓደኞቼ፣ ቤተሰቦቼ። ዛሬ ያለው ነገር ይሄን ይመስላል። አላቅም፣ ግራ ገብቶኛል። ብቻ ነው ይሁን፣ ምንም ማድረግ አልችልም። ያለውን ነገር እንግዲህ የሆነ ነገር ሲያመጣባችሁ መቼም አትሸከሙትም፣ የማትችሉትን ነገር አይመጣባችሁም። ችለዋለሁ ያለውን ነገር አያለሁ።